እንዲወሰን ተስፋ አደርጋለሁ። አሁን ወደ ዶክተር ጸጋ እመጣለሁ። ጤና ይስጥልኝ ዶክተር ጸጋ እንደገና። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ የተከበራችሁ አድማጮች ተመልካቾች። ዛሬ መልክሽን አናይሽም፣ በምስል አይደለሽም ማለት ነው? አዎ ክነሴት ነኝ። ባዳታ ቲክሾሬት የሚዲያ ኮሚቴ አባል ነኝ። በዛ ጉዳይ ድምጽ ስለምንሰጥ ብዙም ጊዜ የማይኖርም እንደገናም ፊቴን ለማየትም ያስቸግራል። የስራው ጸባይ ለምን ነው እንትን የምናደርገው? አልተሰማኝም። ለምን ነው እናንተ አሁን የምታደርጉት ውይይት ማለት ነው ጨረሻ ላይ ልባቱ የት ላይ ሊደርስ ነው ማለት ወደ ምላተ ጉባኤው ሊያልፍ ነው ወይ ነው ማለት ነው? አዎ ወደ ምላተ ጉባኤው ሊያልፍ ነው። ከዛ በፊት ግን ድምጽ መስጠት አለ አይደል? በኮሚቴው በተለይ ህጉነን የተለያዩ አስተያየቶች አሉ። ትክክል አይደለም፣ ትክክል ነው፣ መጨመር የሚገባው አለ፣ መቀነስ አለበት። የተለያዩ አስተያየቶች በኦፖዚሽን በመንግስት ተቃዋሚ የፖለቲካ ፓርቲዎች እና በእኛ በጥምሩ መንግስት ይቀርባል። በዛ ጉዳይ ነው ሌሊቱን ሙሉ እናድራለን። አንተ ታውቀዋለህ ስራውን። ግን ዶክተር ጸጋ አንቺ ጋዜጠኛ ነበርሽና ይሄ የሚቀርበው ህግ አሁን እናንተ ለማጽደቅ እየሞከራችሁት ያለው በተለይ የጋዜጦችን የነጻነት ስራ የመስራት ጋዜጠኝነት የጋዜጠኛ የዲሞክራሲ ጠባቂ ነው ይባላልና እንደሚባለው ከሆነ እንደሚባለው ነው እንግዲህ ውጤቱ የዚህ ህግ ውጤት አሩጽ 14 እና ደሞ አሩጽ 25 መሰለኝ አሁን አዲስ ጋዜጣ አለ። እሱም በተመለከተ በሬጉላተሪ ሰፖርት ወይም በእጅ አዙር ገንዘብ ድጋፍ ለማድረግ የሚደረግ ጥረት ነው ይባላል። ምን ያህል እውነት ነው? እንግዲህ በመጀመሪያ ደረጃ ተመልከት፣ በዲሞክራሲ ሀገር ነጻ ጋዜጠኝነት ያስፈልጋል። ነጻ ጋዜጣ ማለት እንግዲህ መንግስት የማይቆጣጠረው መሆን አለበት። በእስራኤል ሀገር አንዳለም መንግስት ማለት መንግስት የማይቆጣጠረው ስለው የሚነገረውን የማይቆጣጠር ነው እንጂ በገንዘብ በኩል ለምሳሌ ካነ ሀደስሬ ድሮ ራሹተ ሽዱር ከመንግስት ነው ገንዘብ የሚመደበው። ነገር ግን ምን አይነት ፕሮግራም ይሰራጭ አይሰራጭ በሚለው ላይ ጣልቃ መግባት የለበትም። ያ ከሆነ ጣልቃ የሚገባ ከሆነ መንግስት ወይም ደግሞ የፖለቲካ አካል ዲሞክራሲነቱ ይቀራል። ነገር ግን በእስራኤል ያለው ሁኔታ የዲሞክራሲ ሁኔታ ጠንካራ ሲሆን በሚዲያ በኩል ስንሄድ ያለው ሁኔታ ልዩነት አለው። አብዛኛው የእስራኤል የመገናኛ ዘዴዎች የግል ናቸው። ምሳሌ ብንወስድ ቴሌቪዥን 12 13 ቁጥር 14 እንደገና አሁን i24 የሚሉት 15ኛ ነው በቻናሉ የሚገኘው። እነዚህ ቴሌቪዥን ጣቢያዎች የግሎች ናቸው። ከዛ በተጨማሪ በእስራኤል ሀገር ያሉ ጋዜጦች በሙሉ ፕሪንት የሚታተሙ የግል ናቸው፣ የመንግስት አይደለም። ያ ማለት የግል ሲኖር ንግድም አለበት። ግለሰቦች በንግዱ ገንዘብ የማያገኙ ከሆነ ይሄንን ሁኔታ ይዘጉታል፣ ይከስራሉ። ያ መሆን የለበትም። ነገር ግን በዚህ በኩል ደግሞ ቁጥጥርም ያስፈልጋል። እንዲሁ በቃ ንግድ ነውና ዲሞክራሲ ነው ብሎ እንደፈለጉት የፈለጉት መስራት አይቻልም፣ ቁጥጥር ያስፈልጋል። በዚህ ኮሚቴ ላይ ያለው መሰለ ትልቁ የሚያወያየው ለምሳሌ ክንዱ ሞኖፖል የምንላቸው ሞኖፖል ማለት ሞኖፖሊ የምንለው ጠንካራ የሆኑ ሙሉ በሙሉ ቴሌቪዥኑንም ሁሉንም የሚቆጣጠሩ አሉ በንግድ ኃይል በገንዘብ ኃይል። የነዚህ ሰዎች ሁኔታ ወይም የነዚህ ቴሌቪዥን ፕሮግራሞች ነጻነት አይሰጥም። ሌላውን ሰው እንዲገባ በነጻነት በንግዱም እንዲሳተፍ ወይም ተጨማሪ መገናኛ ዘዴዎች እንዲገቡ አይፈቀድም። እና ይሄ አንዱ በጣም ትልቅ ለውጥ ነው። ሌላው ለምሳሌ እንውሰድ። አሁን አንተ የምታሰራጭበት 140 ቁጥር ቴሌቪዥን ጣቢያ ለማየት በክባሊም ሙሉ በሙሉ አባል መሆን አለብህ። ሙሉ በሙሉ መክፈል አለብህ። ለአንድ ጣቢያ ለማየት ለሙሉ ለ30 ለ300 ሁሉ ትከፍላለህ። ያ እንዳይሆን የሚል ነው። ኦኬ ሌላው የአቪማኦዝ እንደዚሁም በሃሪዲዎች ወይም ኡልትራ ኦርቶዶክሶች ቅዳሜ ቀንን ሻባትን ወይም ደግሞ ሃይማኖትን የሚነካ ህግ ነውና ድምጽ አንሰጥም ብለዋል እና በአንድ በኩል ደግሞ ግን የዚህን ድምጽ ድጋፍ ለመስጠት እናንተ በሌላ ደግሞ በጃዙር እነሱን የሆነ ህግ ማስተላለፍ እንዳለባችሁ ነው እየተነገረ ያለውና እንዴት ነው አንዱን ባንዱ መግዛት ነው ምንድነው እየተሰራ ያለው ዶክተር ጸጋ? ተመልከታቶ ሽሎሞ እንዲሁም ለአድማጮች ተመልካቾች የምገልጸው ያለነው የእስራኤል ዲሞክራሲ በጣም ጠንካራ ነው። ነገር ግን አንድ የፖለቲካ ፓርቲ ብቻውን 61 መቀመጫ አግኝቶ መንግስት ለማያዋቀር
ከተለያዩ ፖለቲካ ፓርቲዎች ጋር ስለሆነ እያንዳንዱ የፖለቲካ ፓርቲ የራሱን ጥቅም ያሳዳል። በዚህ ምክንያት ወይም የራሱን ጥቅም ያስከብራል። በዚህ ምክንያት በጨዋታው ላይ ሀሬዲዎች የሚፈልጉት ሌላ ነው። አቢማወዝ ያልከው የፖለቲካ ፓርቲ ነው የሚባል ነው። እያንዳንዱ የተለያየ ስላለው ከዛ ጋር የራሱን ጥቅም ለማስከበር የሚያደርገው መጫወት አለበት። ምሳሌ ብሰጥ በትላንትናው ዕለት በጣም የሚያሳፍር ድምጽ የተሰጠው ሽብር ፈጣሪዎች በእስራኤል እስር ቤት የሚገኙ ሽብር ፈጣሪዎችን እየሄደ የሚጎበኘው የቀይ መስቀል ማህበር ነው። የቀይ መስቀል ማህበር በእስራኤል በተጠለፉበት ጊዜኛ ሰዎች በጥቅምት 7 ሐማስ ያን ሁሉ እልቂት ፈጽሞ የጠለፋቸውን እንኳን መድኃኒት ወስዶ ለማስተላለፍ ያልሰራ ድርጅት ነው። በእስራኤላውያን ሴቶች ሲደፈሩ ይህን በተመለከተ ያላወገዘ ድርጅት ነው። በእስራኤል ግን የሚገኙ ሽብር ፈጣሪዎች ገድለው ከተያዙ በኋላ እስር ቤት ያሉትን ገብቶ የሚጎበኝ ድርጅት ነው እና ለነሱ እንጂ ለኛ በኩል ያለውን እንደ ዓለም አቀፍ ድርጅትነቱ ምንም አይነት አገልግሎት የማይሰጠውን የዚህ ድርጅት ተወካዮች ሽብር ፈጣሪዎችን በእስራኤል እስር ቤት ያሉትን እንዳይጎበኙ በሚለው እንዳይጠይቁ በሚለው ህግ ባቀረብነው በትላንትናው በቀረበው ህግ መሰረት የሚያሳዝነው የቀኝ ክንፍነን የሚሉ የፖለቲካ ፓርቲዎችና የክነሴት አባላት ሳይደግፉ በመቅረት የህግ ሊወድቅ ችሏል። ይሄ የሆነበት ምክንያቱ ምንድነው ስትል አብዛኛው የእስራኤል ህዝብ ይሄን ይደግፋል። ሽብር ፈጣሪዎችን እነዚህ ነፍሰ ገዳዮችን የገደሉትን የደፈሩትን በሳት ያቃጠሉትን የቀይ መስቀል ማህበር እንደፈለገው ገብቶ ማየት ህክምና ተቀብለዋል ምን በልተዋል ብሎ የመጠየቅ መብቱን መንፈግ አለብን። ለምንድን ነው የኛ ልጆች በተጠለፉበት ሰዓት የኛ ዜጎች በተጠለፉበት ሰዓት ሐማስ 251 ሰው ተጠልፈው ሲቆዩ ቀይ መስቀል መድኃኒት እንኳን ከባድ ህመም ያለባቸው አዛውንቶችም ሌሎችም እነዛ የታመሙትን ተጠልፈው ያሉትን መድኃኒት እንኳን ለማስተላለፍ ፈቃደኛ አልነበረም። ጉዳይና የፖለቲካችን ያወቃቀሩ ዘዴ የሚያመጣው አንዳንድ የምልህ የማንፈልገው ነገር ይመጣል ግን አማራጭ። ስለዚህ ትናንትና ዕለት ሀሬዲዎች ድምጽ አልሰጡም ማለት ነው። ሀሬዲዎች ብቻ አይደሉም። ሀሬዲዎች ያለመስጠት ብቻ ሳይሆን እስራኤል ቤቴኑ በሊበርማን የሚመራው ቀኝ ነኝ የሚለው እነሱ ይኸውልሽ ዶክተር ተገነሱ ኦፖዚሽን ናቸው፣ የመንግስት ተቃዋሚዎች ናቸው። የማስታውሰው ለምሳሌ በእነ ናፍታሊ ቤኔትና ያይር ላፒድ እነሱ መንግስት አቋቁመው በነበረበት ሰዓት የሊኩድ አባላት እነ ባጻሊያል ስሞትሪች እነ ኢታማር ቤንግቪር ለምሳሌ ይሁዳ በሸምሮን ወታደራዊ አገዛዝ ነውና የወታደራዊ አገዛዙ እንዲራዘም ሲባል እነሱ ተቃውመው ነበር። ስለዚህ ፖለቲካ ነዋ እና እዚህ ላይ ልንገር በአንዳንድ ተቃዋሚ ኦፖዚሽን መንግስት ተቃውሞ ቢሆንም በአንዳንድ ነጥቦች ላይ የጋራ ሐሳብ ባላቸው ላይ አንድ ላይ ድምጽ እንሰጥበት ጊዜ አለ። የናንተ ለዛ እኮ ነው ማለት የናንተ ፓርቲ ለምሳሌ በነ ላፒድ አገዛዝ ጊዜ የፈለገ ቢሆን ባጻልያል ስሞትሪችና እነ አህመድ ቲቢሪ ካንድ ድምጽ ሲሰጡ ነበር። የብሔራዊ ጥቅምን በተመለከተ ብዙ ጊዜ ተሳትፏል። ምሳሌ በሰጠህ የእስራኤል ቤቴኑ ያቀረቡት አንድ ሐሳብ ነበረ። ሴቶችን የደፈሩ ሽብር ፈጣሪዎችን በተመለከተ የፍርዱ ሁኔታ ጠንካራ እንዲሆን የሚለው ላይ ሁሉም ነው የደገፈ። ብሔራዊ ጥቅምን በተመለከተ አንድ ላይ መሆን አለበት። አይዲዮሎጂ ሁሉም ሰው ማለት የተለያየ አመለካከት ቢኖርህ ዞሮ የሀገርህን ጥቅም ለማስከበር ነው እና በዚህ ላይ በትላንትናው ዕለት የካኮላባንም አለመደገፍ የእስራኤል ቤቴኑ አለመደገፍ ተቀናቃይ ስለሆኑ አይደለም። ሽብር ፈጣሪዎቹን የደፈሩ ያቃጠሉ የገደሉ ፈጣሪዎችን የሚደግፈውን ቀይ መስቀል እንዳይገባ ለማድረግ ነው። ካሁን በፊት ለምሳሌ እንደ ለሽብር ፈጣሪዎች ሞት ቅጣት ሚል አለ። ሽብር ፈጣሪዎች የገደሉት እንዲሞቱ የማይፈልግ ማንም ሰው የለም። ኦኬ እሺ ዶክተር ጸጋለም መለስና ወደዚህ ወደ ሀሬዲዎች እነሱ አሁን ከዚህ ትላንትና ድምጽ አልሰጥም ያልሽበት ዋናው እነሱ በአጠቃላይ በእነሱ ወጣቶች ላይ ውትድርና ይሄዱ የሚለውን በተመለከተ ብዙ ነገሮች አሉና ይሄን በተመለከተ አንድ ህግ ልታስተላልፉ እየጠረጠረት ያደረጋችሁ ነው። ያ ህግ ምንድነው? ሁለት ህጎች አሉ። አንዱ የኦሪት ትምህርት እንደ መሰረታዊ ጉዳይ ተብሎ እንዲታይና ልክ እንደ ህገ መንግስት እንዲባልና የሚል ነው። ያ አንዱ። ሁለተኛው ህጋችሁ ደግሞ ለማጽደቅ እየሞከራችሁት ያለው ክነሴት ማለት ነው ውትድርና አሁን ጥሪ የደረሳቸው ወጣቶች ፖሊስ እያያዘ እንዳያስራቸው ያንቺ ልጆች የኔ ልጆች
እንደዚያ ቢያደርጉ ይታሰራሉ። ለምን ነው የሀሪዲዎች እንደዚያ መሆን ያለበት? ዶክተር ጸጋ በመጀመሪያ ደረጃ የሃይማኖት ትምህርት የኦሪትን ትምህርት በተመለከተ በእውነት የሚያሳዝን ነው። በአጋጣሚ አቶ ሽሎሞ ድምጽ እየሰጠሩ በመካከሉ ማነጋግራቸው እየሰማዎች ነው። እና ሃይማኖተኞች ተመልከት። ሃይማኖት እስራኤል የይሁዲ ሀገር ናት። እስራኤል ከዲሞክራሲው በፊት ሃይማኖቱ ነው የሚጠብቀው እና በሃይማኖቱ ቅድሚያ መሰጠት አለበት። በአሁኑ ሰዓት ስታዩ በአንዳንድ ትምህርት ቤቶች ሃይማኖት እንዳይማሩ ይሉልሃል። በጨራሽ በተለይ በቴላቪቭ አካባቢ ሄድክ እንደሆነ ሃይማኖት እንዳይማሩ መብታቸው ነው፣ የግል መብታቸው ነው። አንድን ሰው አንቺ ያስገድደህ በእግዚአብሔር እምነህ ወይም በኦሪት እመን ብለሽ ልታስገድጂው አትችልም። በማህበራዊ ኑሮ ላይ የሚደነግጉ ድንጋጌዎች፣ ህጎች ሊኖሩ ይችላሉ። ግን በግል ሰው ማንኛውም ሰው እንደፈለገ ማድረግ ይችላል። እኔ ይሁዲ ነኝ፣ በይሁዲነት አምናለሁ። ስለዚህ አቶ ሽሎሞ ተሳስተሃል። እሺ፣ እስራኤል የይሁዲ ሀገር ናት። እሺ፣ ሃይማኖታችን በመጠበቁ ነው በመላው ዓለም የተበተነው ይሁዲ የተመለሰው ወደ ሀገሩ። ስለዚህ እስራኤል የይሁዲ ሀገር ስለሆነች ህግጋቷ በሙሉ ከሃይማኖቱ ጋር የተያያዘ ነው። በሌሎች ሀገሮች አይደለም። ሃይማኖት የግል ነው፣ አገር የጋራ ነው የሚባል ነገር የለም። በእስራኤል ሀገር ሃይማኖቱና ሀገር አንድ ላይ የተያያዘ ነው። እንደዛ ከሆነ ለሀገር ጥበቃ ሲሉ ለምን ሀሪዲዎች ውትድርና ሄዱ? አቶ ሽሎሞ ይሄን ለህብረተሰቡ መግለጽ እፈልጋለሁ። እስራኤል ሀገር ውስጥ ሃይማኖት የግል ነው፣ አገር የጋራ ነው የሚባል የለም። ሃይማኖቱና አገሪቱ አንድ ናቸው። የእስራኤል ህግጋት በሙሉ ሃይማኖታዊ ህግጋት ነው። ይሄንን መዘንጋት የለብንም። እንደፈለግነው እንሆናለን በግል ደረጃ የሚለው አሁን አንተ የተናገርከው በሀገር ደረጃ ስህተት ነው። ስለዚህ የእስራኤል ለምሳሌ በሰንበት ቀን ሰንበት መጠበቅ፣ የይሁዲ ሃይማኖት መከበር፣ በዓላቱ በሙሉ በዚህ ዙሪያ መሆኑ አገሪቱ ሃይማኖት መሆኑን ነው። መጀመሪያ ሃይማኖታዊ ሀገር ናት እስራኤልን ስህተት እንዳይኖር። ዲሞክራሲው ከዛ በኋላ ነው። ብዙ ሰዎች የተለያየ ትርጉም ይሰጡታል። አቶ ሽሎሞ ያማ እኮ የእስራኤል ሀገር እኔ በመሰረቱ ሃይማኖት ነጻ ሆኖ እያንዳንዱ ሰው የራሱን ሃይማኖት ማክበር አለበት ነው የኔ የማምንበት። ግን መንግስት ወይም ክነሴት ሀሪዲዎች በጠየቁት መሰረት ህግ ተደንግጎ አንድን ሰው ግዴታ አንተ ሃይማኖት ማክበር አለበት ማለት አይቻልም። እንዴት ብሎ ነው? ሁለት ነገሮች አሉ። ሃይማኖትን አክብር ላታከብር ይችላል። አገሪቱ የሃይማኖት ሀገር ናት። በእስራኤል ትምህርት ቤቶች ሃይማኖቱ መማር አለባቸው ሲባል ሀሪድ ይሁን ወይም ነገ ጧት ራብ ይሁን አይደለም። ይሄ መሳሳት የለብንም። እስራኤል የተቋቋመችው የይሁዲ ህዝብ ናት ነው። ግን ዶክተር ጸጋ እዚህ ላይ ለምሳሌ አሁን ወደ ወታደሮች እንመለስና ለምን ነው ያንቺ ልጅ ውትድርና ለደም ተብሎ የኔ ልጅ የማንኛውም ተመልካቾቻችን ልጆቻቸው ውትድርና ካልሄዱ መጥቶ ምሽጣራ ጽባይት የወታደራዊ ፖሊስ ይዞ ወስዶ ያስራቸዋል። ሀሪዲዎች ደግሞ ወረቀት ተልኮላቸው አንመጣም ብለው የተያዙት ቢታሰሩ ለምን ለኛ ልጆች ህግ ሌላ የተለየ ህግ አይወጣም? ለምን ለነሱ ይወጣል? ሁለት ነገሮች። በመጀመሪያ ደረጃ እስራኤል ከተቋቋመችበት ጊዜ አንስቶ አወዛጋቢ የሆነ ጉዳይ ነው። በመጀመሪያ ደረጃ አንተ እንደምትለው እያንዳንዱ ሰው ውትድርና ማገልገል አለበት። ውትድርና ካልሄደ ብሔራዊ አገልግሎት መስጠት አለበት። ነገር ግን ለብዙ ዘመናት ይህንን ችግር አልፈቱትም። መፍታት ይኖርባቸዋል። በእኔ አመለካከት ብትጠይቀኝ ሃይማኖቱን የሚማሩ የሽባ ከጠዋት ሌሊት ሙሉ የሚማሩት እነዚህ መቀጠል አለባቸው። ለምን ቀደም ወዳልነው አርስት ልንመጣ ነው። እስራኤል የይሁዲ ሀገር ናት። የእስራኤል ህዝብ በመላው ዓለም ተበትኖ ሲቆይ ሰቆቃ መከራ ያሳልፈው በሃይማኖት ነው። ከ3000 ዓመት በኋላ ተመልሶ አገር ያቋቋመው ህዝብ ይሄንን መዘንጋት የለበትም። ስለዚህ ሃይማኖቱን የሚማሩ ሰዎችን ማክበር ይኖርብናል። ትልቁ ችግር መሰለ ሃይማኖቱን የማይማሩ ሰዎች ዝም ብለው የሚዘዋወሩት፣ ዝም ብለው ጊዜያቸውን የሚያሳልፉት ወይም ደግሞ ምንም የማያገለግሉት እነዚህ ማገልገል አለባቸው። የኔ ማቋም ነው። አረቦችም ቢሆን ከ121 የእስራኤል ዜጎች እነሱ ናቸው ከሀሪዲዎች ይበልጣሉ። ውትድርና ባይሄዱም ብሔራዊ አገልግሎት መስጠት አለባቸው። ይሄ ነው ትልቁ ነገር። ስለዚህ የእስራኤል መንግስት ዶክተር ጸጋ ግን ለምን ነው ቆይ ነው ገብቶኛል። እኔ እኮ እያጠየቅኩሻለሁ። እነዚህ ወጣቶች ውትድርና አለ፣ ብሔራዊ ውትድርና አገልግሎት አለ። ውትድርና አገልግሎት ማንኛውም ሰው ወረቀት የተቀበለው አገልግልና ሲባል የሚሄድ አለ፣ የማይሄድ አለ። አሁን እኮ እናንተ እያደረጋችሁ ያሉት የኺሎኒ ልጆች ወይም ደግሞ ውትድርና የሚያገለግሉ ልጆች አንሄድም ካሉ እንዲታሰሩ እስር ቤት እንዲሄዱ፣ ሀሪዲ ከሆነ ግና ባይማርም ስራ እየሰራ ቢሆንም እናንተን አይታሰር የሚል ህግ ልታወጡት ነው። ምን አይነት ህግ ነው እኮ ነው ጥያቄ።
ለምን ይሄ የእናንተ የግራ ክንፎቹ አንዱ ትልቁ በሽታችሁ ነው? እኔ የግራ ክንፍ አይደለም። አሁን ጥያቄ ነው መጠይቅሽ ዶክተር ጸጋ ነው ስትጠይቀኝ እንደ መንግስት ነው ተወካይ የምትጠይቀኝ። አንተም በግራ ክንፍ ሆነህ ነው አይደለሁም። እኔ እንደ ጋዜጠኝነት ነው አሁን እየጠየቅኩሽ ያለሁት። እንግዲህ ልመልስልህ ጥያቄ። የግራ ክንፎች በሽታቸው የሀሪዲዎቹ ጥያቄ የፖለቲካ ጥያቄ ነው። ነገ ጠዋት ምርጫ ሆኖ መንግስት ቢያዋቅሩ ከሀሪዲዎች ጋር ይችን ጥያቄ አያነሷትም። ይሄዱ የሚለውንም አያነሱትም። ራሱ የአየር ጎላን ባለፈው ምንድን ያለው ደረጃ በደረጃ ውትድርና እንዲገቡ እናደርጋለን የሚል ነው። የሀሪዲዎችን ጥላቻ የሚያመጡት ከፖለቲካ ጥቅም በመነሳት ነው። የፖለቲካ ጥቅም ባይሆን ኖሮ አቶ ሽሎሞ ምን ነበር የሚሆነው? ሀሪዲዎቹን ቀስ በቀስ ወደ ውትድርና ማስገባት ነው። አሁን ተይዘዋል። ግን ከቀኝ ክንፍ ጋር በተለይ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ለዘመናት ለብዙ ጊዜ ጥምር መንግስት ለሚያዋቅሩ ይህ አልተዋጠላቸውም የግራ ክንፎች። ነገ ጠዋት የእስራኤል ሀሪዲዎች በሙሉ ወጣቶች ውትድርና ለመሄድ ዝግጁ ቢሆኑ ታውቃለህ አቶ ሽሎሞ፣ መከላከያ ኃይሉ ራሱ ዝግጁ አይደለም እነሱን ለመመልመል። ወዲያው ነበር ቤታቸውን የሚለቀው። ዶክተር ጸጋ የኔ ጥያቄ አሁንም እየመለስሽልኝ አይደለም። ለምን ነው እነሱ አሁን እናንተ ህግ የምታወጡላቸው እንዳይያዙ እስር ቤት እንዳይሄዱ ለምን ነው ጥያቄ? ለምን ለነሱ ብቻ ነው? አቶ ሽሎሞ በእነሱ እምነት ለዘመናት የኖሩትኝ ሃይማኖቱን እንጠብቃለን፣ እኛን የሚጠብቀን ሃይማኖታችን ነው፣ አምላክ ነው የሚጠብቀን የሚል እምነት ነው ያላቸው። በእኛ በኩል አሁን ታምኝበታለሽ ወይም ብትለኝ በሁለቱ መንገድ ነው። ሃይማኖትን አከብራለሁ፣ ሃይማኖት መጠበቅ አለበት፣ ሃይማኖትን መማር አለባቸው፣ ያለዚያ እንደተበተነ እንቀር ነበር። ነገር ግን የማይማሩት መሄድ አለባቸው። እነሱን ለመውሰድ ደረጃ በደረጃ መሆን አለበት። የመከላከያ ኃይሉ እነሱን ለመውሰድ ዝግጁ መሆን አለበት። የሚወጡ ህግጋቶች ከፖለቲካ ነፃ ሆነው ቀስ በቀስ በደረጃ መሆን አለበት። ስለዚህ አሁን የሀሪዲዎችን ጥምድ አድርገው የያዟቸው ለምሳሌ ለምን ዶክተር ጸጋ ለምን ጥምድ ትያለሽ? ማንኛውም ዜጋ እኮ ማገልገል አለበት ነው። ለምን ጥምድ ትያለሽ? ቆይ ልጠይቅህ። ብሔራዊ ውትድርና ይቅር እንጂ ለምን ብሔራዊ አገልግሎት ብሔራዊ ውትድርና ይገባኛል። ለምን እነሱ እንዲያገለግሉ ረጋ ያውልሽ። አሁን ለምሳሌ ዶክተር ጸጋ አይደለም። አሁን ለምሳሌ እናንተ ይሄኛውን ውትድርና እንዲያገለግሉ ብሎ ህግ የመደንገግ ግዴታችሁ የእናንተ ነው፣ መብታችሁም የእናንተ ነው። ለምሳሌ አረቦች ብሔራዊ ውትድርና አገልግሎት ማድረግ አለባቸው ብላችሁ መወሰን ትችላላችሁ። ነገ ጠዋት ማን ያዛችሁ ነው? አቶ ሽሎሞ ብሔራዊ ውትድርና ይቅርና ብሔራዊ አገልግሎት ለሚለው እንኳን ፈቃደኛ አይደሉም። የእስራኤል ሀገርን ገንዘብ ይቀበላሉ፣ ማሳክን ቢተዋህሉም ይበላሉ፣ ሁሉን ነገር ግን በእስራኤል መንግስት የሚመጡ ህጋትን መክበር አይፈልጉም። ጥቅማቸው ይነካል። ዶክተር ጸጋ አንድ ደቂቃ ቀርታና ምናልባት አንቺ ማስተላለፍ እንፈልጊው መልእክት ካለሽ ቦታውን ልስጥሽና ወይም ከምትሰራቸው ስራዎች መካከል አንዱ ድምጽ ብልጫ ላይ መሰለች ዶክተር ጸጋ ድምጽ እየሰጣሁ ነው። በሌላ ጊዜ በሰፊው እንነጋገር። በመጀመሪያ ደረጃ አመሰግናለሁ። ሌላው እንግዲህ ምርጫው ጊዜም እየቀረበ ነው። በሰፊው እንወያያለን። ለምታደርጉት አገልግሎት በየጊዜው ለምታቀርቡት ወቅታዊ ተጨባጭ ሁኔታ ምስጋና ከፍ ያለ። አመሰግናለሁ ዶክተር